ቆሎውን ብቻ ገዝተህልኝና ቆሎ ሲበላ ግን ትፈልጋለህ? ምንድን ነው አለሜ? እንግዳ ይመጣል እዚህ ቤት፣ ግን እንግዶቹን ምንም ማናገር አይቻልም። ወይ እንዲገባኝ አድርገሽ ንገሪኝ። ግራ አጋባሽኝ እኮ። ምንም አልነግርህም፣ ግን ምንም ላትናገር ቃል ግባልኝ። እሺ ቃል እገባለሁ። በል እሺ፣ ሂድና ግዛና ና። ምንም ግን አልገባኝም። ይገባሃል፣ ግን እንዲገባ ትንሽ መቆየት አለብህ። እሺ ቆያለሁ። ለማንኛውም እኔ ቆሎን ገዝቼ ልምጣ። ነይ ማርገን ነይ። ይቅርታ፣ ቀብር ሳንደርስ ለቀብር ይደረሳል ማለቴ አቶ ገዛኝና እንዲሁም ደግሞ ቤቲ ደስታቸውን ለማክበር ነበረ እንግዲህ የመጡት ማለት ነው። እጅግ በጣም ደስ ብሏቸው አለምዬ የሞተች በመምሰል ማለት ነው እነሱም ደስታቸውን ለማክበር ነበረ የመጡት ማለት ነው። በስተመጨረሻም እንግዲህ እንደዛም ብለው ለማክበር በመጡበት ሰዓት ላይ እጅግ በጣም የሚያስደነግጥ እነሱም ድርቅ ብለው የሚቀሩበት ነገር ተከስቷል ማለት ነው። ያ ማለት እንግዲህ አለምዬ ጎድ ጎድ እያለች እያስተናገደቻቸው እንዲሁም ደግሞ የሚበሉት ቆሎ እያመጣችላቸው ነበረ ማለት ነው። አቶ ገዛኝ እንግዲህ ቁጭ ብድግ ነበር ያለው። በጣም ነበር የደነገጠው። ቤቲም እንደዚሁ ድርቅ ብላ ነበር እየቀረችው ማለት ነው። ይህን ነገር እንዴት ሊያደርጉ ቻሉ? ያው ትሁት ነች ይህን ነገር እየሰራችን፣ ስለዚህ አለቃትም እያለ እንግዲህ አቶ ገዛኝ አሁንም ፉከራውን እየቀጠለ ይገኛል ማለት ነው። ናቲ በሆነው ነገርና እናቱ ሆስፒታል ገብታ ባያ ሰዓት እጅግ በጣም ነበር እያዘነው ማለት ነው። አባባም እንደዚሁ አዝኖ ነበረ። ግን ደግሞ አለምዬ ደህና ሁና ወደ ቤት ተመልሳለች። ቤቲ አለምዬን ገድያታለሁ፣ ከዚህ በኋላ ምንም የሚያስፈራን ነገር የለም፣ እኔ ላንተ ሁሉ ነገር አድርጌላለሁ፣ አንተም ደግሞ ለእኔ ማድረግ ያለብን ነገር ታደርጋለህ በማለት እንግዲህ አቶ ገዛኝን ቤቲ አሳምነዋለች ማለት ነው። እንግዲህ አቶ ገዛኝም እጅግ በጣም ነበር ደስ ያለው ማለት ነው። ምክንያቱም ቤቲ የነገረችውን ነገር በማመን ማለት ነው። እና ያንን መድኃኒት ለካ የወሰድሽው እሷን ለመግደል ነው ወይ? ተሳካልን። እጅግ በጣም ደስ የሚል ነገር ነው። አሁን ደስታችን ማሳለፍ እንችላለን። ጭፈራ ክሊፕ ቤት እንሄድ በማለት እንግዲህ ጠይቋት ነበር ቤቲን። አይ እንደዚያ እንኳን መሄድ የለብንም ነገ ጧት፣ ምክንያቱም ቀብር የግድ መሄድ አለብን፣ ስለዚህ እዚሁ ቤት ውስጥ መደሰት እንችላለን በማለት እንግዲህ አቶ ገዛኝና እንዲሁም ቤቲ ያው በንጋታው ከነሱ ጋር ሲሄዱ እንዴት አድርገው ማስመሰል እንዳለባቸውና አለምዬን እንዴት መቅበር እንዳለባቸው እያለቀሱ እያስመሰሉ ድራማቸውን እየሰሩ ባሉበት ሲደሰቱ አምሽተው በነጊተው እንግዲህ ያው የግድ መሄድ አለብን መድረስ አለብን በማለት እንግዲህ ወደና አባባ ቤት አምርተዋል። አለምዬም እንግዲህ ተዘጋጅታ ጠብቃቸዋለች። ትሁትም እንደዚሁ ማለት ነው። ትሁት ነች ሁሉ ነገር ስታደርግ የነበረችው ማለት ነው። እና ትሁት በጣም ነበር የፈራቸው። ግን ደግሞ ይሄን ሁሉ ነገር አድርጌ አባዬ ቢገለኝስ በማለት እንግዲህ ስለ አቶ ገዛኝ ስትናገር ነበር ማለት ነው። ሲቀጥል ደግሞ አባባ በፍጹም አይገልሽም፣ እሱ አንድ ሲያቀባብል እኔ ሁለት አቀባብዬ ነው የምጠብቀው፣ ስለዚህ ልጄ ምንም አይነት ነገር መፍራት የለብሽም በማለት እንግዲህ እሷንም እያበረታታት ይገኛል። ሲቀጥል አለምዬ አሁን ላይ ማለት ነው ቤቲ ከኔ ጋር ምን አይነት ቂም እንደያዘች አላቅም፣ ስለዚህ እሷን በአካል ማግኘት እፈልጋለሁ
እሄዳለሁኝ፣ እጠይቃታለሁ። ለምንድን ነው ይህ ሁሉ ነገር የምታደርስብኝ? የኔ ሁሉ ነገር ወስዳለች። ሲቀጥል ደግሞ አሁን ላይ ይህን ነገር አደረሰችብኝ። ናቲ እንዲሰማ አልፈልግም ያደረሰችብኝን ነገር፣ እንዲሁም ደግሞ በእሷ ምክንያት ሆስፒታል ውስጥ በመግባቴ ይህን ነገር ሁሉ ቤቲ እንዳደረገችው ናቲ መስማት የለበትም። እሱ ከሰማ ሌላ ችግር ነው የሚፈጠረው። ልጄ እስር ቤት እንዲገባ አልፈልግም ብላለች ማለት ነው። እሺ ብሏል አባባም። ያ ማለት እንግዲህ አለምዬ እንደዚሁ አሟት ሆስፒታል እንደገባች እንጂ እንዲሁም ደግሞ ራሷ ቤቲ ጥቃት አድርሳባት ሆስፒታል እንደገባች ናቲ ተደውሎ ሲነገረው እናቱ ያው ችግር ውስጥ እንደገባች እንጂ እንዲሁም ደግሞ ያደረሰችባት ይህን ነገር ያደረገችው ቤቲ መሆኑን ምንም የሚያውቀው ነገር የለም ማለት ነው። ምክንያቱም ራሷ ትሁት ራሱ አልነገረችውም። ያው ትሁት ተደውሎ ሲነገራት እንግዲህ ቤቲ አለምዬ በህይወት እንደሌለች እንደሞተች ነበረ አቶ ገዛኝ ለትሁት ያበሰራት ማለት ነው። እና ትሁት እጅግ በጣም ግራ በመጋባት ማለት ነው እየተዝናኑ ባሉ በሰዓት ላይ ተደውሎ በተነገራት ሰዓት ቀጥታ ለአባዬ እንዲደውል ነው ያደረገችው ናቲ ማለት ነው። ግን ደግሞ ምን እንዳሏት ራሱ አንድም አልነገረችም። እና በዚህ ምክንያት ያው የሆነውን የተፈጠረውን ነገር ናቲ እንዳይሰማ ተደርጓል ማለት ነው። እና ይህ ደግሞ ያደረጉት ለናቲ በማሰብ ነው። እሱ እስር ቤት እንዲገባ ስላልፈለገች ነው አለምዬ ነገሩን ልደብቀው የቻለችው ማለት ነው። ስለዚህ አሁን ላይ ቤቲ ከእሷ ጋር ምን አይነት ችግር እንዳለባት ለማጣራት እንግዲህ አለምዬም እየጣረች ትገኛለች። እንግዲህ ቤቲ ማለት ነው በአንድ ድንጋይ 3 ወፍ እያለች እንግዲህ እየተናገረች ትገኛለች። ምክንያቱም አሁን አለምዬን ገድያታለሁ፣ ቀጣይ ደግሞ አጠቃላይ የአቶ ገዛኝን ገንዘብ ወደ ራሴ ማድረግና እንዲሁም ደግሞ እህቴን ማሳከም ነው ብላለች ማለት ነው። ስለዚህ ቤቲ የሆነ ለመበቀል የፈለገችው ነገር አለ ማለት ነው። እና ይህን ነገር ያደረገችው አለምዬ ሆን ብላ ማለት ነው እሷን ለመጉዳት እሷን እንትን ለማለት አይደለም። ግን ደግሞ በአንድም በሌላ የሆነ ነገር እንግዲህ አለምዬ ቤቲን የጎዳቻት ነገር አለ ማለት ነው። እና ያንን ነገር ለማካካስ ነው አሁን ላይ ይህን ሁሉ ነገር ቤቲ እያደረገችው ያለው ማለት ነው። ስለዚህ ምን እንዳደረገቻትና ምን እንደተፈጠረ አለምዬም የምታውቅ ይሆናል፣ እኛም አብረን የምናውቅ ይሆናል ማለት ነው። በአሁኑ ፓርት ላይ ትሁት ምንም ነገር መሆን የለባትም፣ ወደ አቶ ገዛኝ ቤት ተመልሳ መሄድ የለባትም። ከሄደች ደግሞ አቶ ገዛኝና እንዲሁም ደግሞ ቤቲ ተባብረው እሷን ሊጎዷት ይችላሉ። ምክንያቱም ያው እሷ እንደሞተችና እንዲሁም ደግሞ እንደቀበሯት ምናምን ነገር አስመስላ እነሱ እንደዚህ ማስመሰል ከቻሉ እኛ ለምን አናስመስልም የሚለውን ነገር በመያዝ እንግዲህ ትሁትም እንደዚያ አስመስላለች ማለት ነው። ስለዚህ ለምንድነው የሸወርሽን? ለምንድነው እንደዚህ ያልሽን? ያልሞተችውን ለምን ሞተች ያልሽን ምናምን ነገር በማለት በነገራችን ላይ መሞቷንና በህይወት የለችም የሚለውን ነገር ራሷ ነው ደውለው ማለት ነው ለትሁት የነገሯት። ስለዚህ እናንተ ካላችሁ ደግሞ እስኪኛም እውነት ይምሰላችሁ ብለን ነው ይህን ነገር ያልነው በማለት ይህን ነገር ትመልሳለች ብዬ አስባለሁኝ። ሌላው የትሁት ልጅ እንግዲህ ወደ አባቴ መሄድ እፈልጋለሁ በማለት እጅግ በጣም ትሁትን እያስቸገረቻት ትገኛለች። ናቲም ደግሞ ማለት ነው እኔ አባትሽ ነኝ በማለት እንግዲህ ተናግሯል። ትሁት ለምን አልነገረችሽም? እኔ አባትሽ ነኝ በማለት እንግዲህ ማይካን ማለት ነው አሳውቋታል። ማይካም አንተ አባቴ ከሆንክ እንድትለየኝ አልፈልግም በማለት ለናቲ ተናግራለች። እሺ እኔ መቼም አልለይሽም ከጎንሽ ነኝ በማለት እንግዲህ ቃል ገብቶላታል ማለት ነው። እና ቀጣይ ፓርት ማለት ነው አቶ ገዛኝና እንዲሁም ደግሞ ቤቲ ምን ሊያደርጉ ይችላሉ የሚለው ነገር ናቲስ ይህን ጥቃት ያደረሰችባት ቤቲ መሆኗን ያውቃል ወይስ አያውቅም የሚለውን ቀጣይ ፓርት ማለት ነው ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።